ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ እንዴት ፍላጎት ምንላቸው ግብ የምትሉት ነገር ይሄን አሁን ማስረዳችሁን ነገር ካልተረዳችሁና ካልገባችሁ እላያችሁ ላይ ሲኦል እንዴት እንደሚሆንባችሁ እላያችሁ ላይ ደስታን ከማምጣት ይልቅ ጭንቀት፣ ፍርሃት፣ ራሳችሁን መጠራጥና መጥላት ላይ የሚያስገባችሁ እንዴት እንደሚሆን በደንብ አስረዳችኋለሁ። በደንብ አድርጋችሁ አዳምጡ። ሁሌ እንደምነግራችሁ ዋን ቱ ዋን ኮቺንግ የምፈልጉ ሰዎች አንድ ለአንድ ከኔ ጋር ኮቺንግ የምፈልጉ ሰዎች ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። በዛ ውስጥ አንደኛ ማንነታችሁን መቀየር የምፈልጉ ሰዎች እንዴት መቀየር እንደምችሉ በደንብ በጣም ሲምፕል ስቴፕ በደንብ አስረዳችኋለሁ፣ አሳያችኋለሁ። ብዙ ሰዎች ውጤት አምጥተውበታል። ገቢያቸውን በሁለት ወር ውስጥ ወደ $43,000 ያደረሱ ሰዎች አሉ። ከዛም በተጨማሪ ደግሞ ከራሳቸው ጋር ጥሩ ሪሌሽንሽፕ ያልነበራቸው ሰዎች ደግሞ እሱን መመለስ ችለዋል። ረዥም ጊዜ ያልነበሩ ሰዎች ማለት ነው፣ ገንዘቡ ምኑም ኖሯቸው። ከዛ በተጨማሪ ደግሞ ራሳቸውን ለማጥፋት ከራሳቸው ጋር በጣም ሰላም ባለመሆናቸው ምክንያት እዛ ድረስ የደረሱ ሰዎችም ደግሞ እሱን መቀየር እንዲችሉ በደንብ አግዣቸዋለሁ፣ ብዙ ሰዎችን ማለት ነው። የምትፈልጉ ከሆነ አውሩኝ፣ ወደ ቪዲዮ እንገባለን። ስለዚህ ለምሳሌ ፍላጎት ይኖራቸዋል፣ በዚህ ዓመት ይህን ማሳካት፣ በዚህ 5 ዓመት ይህን ማድረግ፣ ይሄ እንዲኖረኝ ይፈልጋለሁ እንላለን። ከዛ ግን ደግሞ እሱን ካስቀመጠን በኋላ ብዙ ሰው ምን ውስጥ ነው የምንገባው? ጭንቀት ውስጥ ነው የምንገባው። ጭንቀት የሚያስገባን ጭንቀት ውስጥ ምን መሰላችሁ? አንደኛ የምናስበው ግባችን ለእኛ ብቻ አይደለም መሰለኝ። ሰዎች ምን ይላሉ የሚል ነገር ጭንቅላታችሁ ላይ ስለሚመጣ ነው አንደኛ ጭንቀት ውስጥ የሚያስገባችሁ ነገር። ሁለተኛና ዋነኛው ግን አለመረዳታችን። ስለምን አለመረዳታችን? ሲጀመር አንደኛ ፍላጎቱን የፈለግነው እኛ እንደሆነ እንረሳዋለን። ማልፈልገን ያስቀምጥነው ነገር እንደሆነ እንረሳዋለን። የምናገኘው የምንኖርበትም እኛና ለእኛ እንደሆነ ራሱ እንረሳዋለን። ማለት ማንም ግዴታ አላረገባችሁ። ያ ፍላጎት ያላችሁትን ያስቀመጣችሁትን ነገር ማንም በግድ አስቀምጡ ፈልጉ አላላችሁም። እናንተ ናችሁ ፈልጋለሁ ያላችሁት። ስለዚህ ለምንድን ነው እዛ ድረስ ራሳችሁን እስክጠሉት፣ ራሳችሁን በጣም ዝቅ እስክታደርጉት የምታደርጉት? በራሳችሁ ግን ምክንያት ጭንቀት ውስጥ፣ ጸብ ውስጥ የምትገቡት ከራሳችሁ ጋር ለምንድን ነው? ይሄን አለማስተዋልና አለማስታወሳችሁ ነው ያወጣችሁት። እናንተ ያወጣችሁትም ስለምችሉና ስለምፈልጉ ያ ነገር ህይወታችሁ ላይ እንዲኖርና ማየት ስለምፈልጉ እንጂ ፍላጎቱ በራሱ ካላመጣችሁኝ አላለም። እዚህ ህይወት ላይ የእናንተ ህይወት ላይ ያን የምፈልጉትን ገቢ ሊሆን ይችላል፣ ሪሌሽንሽፕ ሊሆን ይችላል፣ ሌላውንም ካላመጣችሁት ካልመጣው አላለም። እናንተ ራሳችሁ ናችሁ የፈጠራችሁት። ስለዚህ ምንድነው ማለት ማንም እኮ እገላችኋለሁ አላለም እሱን ካላሳካችሁ። ይሄንን ምነግራችሁ ለምንድን ነው? ማሳካት ስትፈልጉ ራሳችሁን ጠልታችሁ ከራሳችሁ ጋር ተጣልታችሁ ተናዳችሁ ብላችሁ አይደለም መቀየርና ማግኘት ያለባችሁ። እንዲሁ ማግኘት ትችላላችሁ። ምክንያቱም ሲጀመርም የፈለጋችሁትም እናንተ ናችሁ። ያ ነገርም ያለው ለእናንተ ነው፣ ያ ፍላጎት ማለት ነው እንጂ ለሌላ ሰው አይደለም። ስለዚህ ይሄን ስለምንረሳ እንኖራለን፣ መጨናነቅ፣ ራሳችን መበጥበጥ ውስጥ እንገባለን። ያ ነገር ለምን አልሆነም፣ እየሆነ አይደለም እያልን ማለት ነው። እንደዛ በሆነ ቁጥር ደግሞ ሲጀመር ለማግኘትም ይከብደናል። ምክንያቱም ያ ነገር ሲመጣ ነው ህይወቴ የሚቀየረው ብለን እያሰብን ስለሆነ። አንደኛ ህይወታችሁ እንዲሁ የተቀየረ ነው። ምንም ነገር መጥቶ ተጨምሮ የሚቀየር ነገር እንዳልሆነ ማወቅ አለባችሁ። ከዛ ደግሞ የምነግራችሁ ባይሰው አሁን ልትሞቱ ትችላላችሁ፣ ነገም ልትሞቱ ትችላላችሁ፣ ላትሞቱም ትችላላችሁ፣ ግን ደግሞ ልትሞቱ ትችላላችሁ። እሱን አስታውሱ። እና ብዙ ሰው በቃ ሲጀምር የሚኖረው ለራሱ አይደለም ለሌላ ሰው ስለሆነ የሚኖረው፣ ሌላ ሰውን ጭንቅላቱ ላይ ይዞ ስለሆነ የሚኖረው። እንትና ምን ይላል፣ እንትና ምን ትላለች፣ እንትና ማየት አለባት፣ እንትና ብቻ ኢቭን ማታውቋቸው ሰዎች ያሳስቧቸዋል። አያሳስቧችሁ። የእናንተ ህይወት ነው። እናንተ ናችሁ እየኖራችሁ ያላችሁት። መኖር ያለባችሁም እናንተ ናችሁ። አሁን ይህን ሁሉ ማወራችሁ አታሳኩ፣ አትሂዱ ምናምን አይደለም። ኦፍኮርስ ትፈልጋላችሁ። ኦፍኮርስ ብዙ ነገር ኤክስፔሪየንስ ማድረግ እንፈልጋለን። ግን ደግሞ ኤክስፔሪየንስ ለማድረግ ስትሄዱ ራሳችሁን እንደዚህ ያስጨነቃችሁ መሄድ አይጠበቅባችሁም። እንዲሁ ሂዳችሁ ሰላም ሆናችሁ ማግኘት የምትችሉት ነገር ነው። ሲጀመር ያ ነገር እናንተ ፈልጋችሁት እንደሆነ ስታስታውሱ፣ ለእናንተ እንደሆነ ስታስታውሱ፣ ለዛ ነገር ያላችሁ ፍላጎት ይቀንሳል። ፍላጎት ስላችሁ መፈለጋችሁ ሳይሆን የሚቀንሰው ያላችሁ ቦታ አሁን ያ ነገር እናንተ እዚህ እንደሆናችሁ ስለምታስቡ ነው። በጣም በቃ ይሄ ነገር መጥቶ ህይወቴን ቀይሯል ብላችሁ እያሰባችሁ ያላችሁት። ለሞመንት ግን አሁን ያልኳችሁ ነገር ስታስተውሉ፣ ስታስታውሱ እዛው ከፍ ትላላችሁ። ከምኑ ጋር? ከምፈልጉት ነገር ጋር። የምፈልጉት ነገር ከእናንተ በታች እንደሆነ ታውቃላችሁ። እናንተ ፈላጊ እንደሆናችሁ አትርሱ።
ያ ህይወታችሁ ላይ እንዲመጣ የፈለጋችሁትን ነገር እናንተ እየፈለጋችሁት እንደሆነ አትርሱ። ህይወት ላይ የሚኖረው እናንተ ጋር የሚኖረው ስለፈለጋችሁት ነው። እናንተ ናችሁ ኦነሮቹ። ሲጀመር የሚሆነው እናንተ ስለፈለጋችሁ ነው። you are powerful ከዛ ነገራችሁ በላይ ከምፈልጉት ነገር በላይ። ይሄን ካላወቃችሁ ምን ይሆንባችኋል? እሱ ይሰለጥንባችኋል፣ እሱ ከላይ ይሆናል። ህይወታችሁን በራሳችሁ ፍላጎት ምክንያት ሚዝረብል ታደርጉታላችሁ። በራሳችሁ ፍላጎት ምክንያት መጨናነቅ ውስጥ፣ በራሳችሁ ፍላጎት ምክንያት ብዙ ነገር ውስጥ ትገባላችሁ። ይህ ደግሞ ፈለጋችሁ ማለት እንደዛ ውስጥ መግባት የለባችሁም። እንደዛ ራሱ መድረስ የለባችሁም። በዛ ልክ መጨነቅ ውስጥ መግባት አይጠበቅባችሁ። እንዲሁ ሰላም ሆናችሁ እንዲሁ ተረጋግታችሁ የምትፈልጉትን ማግኘት ትችላላችሁ። ካልሆነስ ያን መምረጥ ትችላላችሁ። ለመሰላችሁ የምነግራችሁ ምክንያቱም ህይወት ያመረሸው አይደለም። ህይወት በየቀኑ ነው የሚኖረው። ህይወት እቺ ኤቭሪዴ የምንኖራትና እቺ ፕሮሰሷ ነች እንጂ ያ የሚደረስበት አይደለም። ያ አንዴ ነው የምትደርሱበት። አስቡት፣ እንደዚህ ተጨንቃችሁ እንደዚህ ራሳችሁን አሳታችሁት ደረሳችሁ። ከዛ ላይክ ለምሳሌ ነገ ሞታችሁ አስቡት። ምን ኖራችሁ? አልኖራችሁም እኮ ራሳችሁን ነፍሳችሁን እያወጣችሁ ነው ሄዳችሁት። ሲጀመር ከራሳችሁ ጋር አልነበራችሁ። ራሳችሁንም ህይወትንም አልወደዳችሁም፣ አልኖራችሁ። ብዙ ሰው እየኖረ ሳይሆን ለመኖር እየተዘጋጀ ነው። እዚህ ምድር ላይ ደግሞ የመጣ ነው ለመኖር እንጂ ለመኖር ለመዘጋጀት አይደለም። መኖር ደግሞ መጨነቅ አይደለም፣ እናንተ ካላላችሁት በስተቀር ማለት ነው። በራሳችሁ ሀሳብ ሲጀምር የሚያስጨንቃችሁም የራሳችሁ ሀሳብ ነው፣ የሚያስደስታችሁም የራሳችሁ ሀሳብ ነው። ሁሉም ያለው የእናንተ ሀሳብ ብቻ ነው፣ የእናንተ ህይወት ላይ። እኔ አይደለም ጭንቅላታችሁ ላይ እያሰብኩላችሁ ያለሁት፣ እናንተ ናችሁ። አቴንሽናችሁን ትኩረታችሁን በመቀየር ሀሳባችሁን በመቀየር ህይወታችሁን መቀየር ትችላላችሁ። እና አሁን እንደነገርኳችሁ ፈላጊው እናንተ እንደሆናችሁ ስታስታውሱ ያ የምትፈልጉት ነገር ራሱ እድለኛ ነው። እናንተ እየፈለጋችሁት ስለሆነ ህይወታችሁ ላይ ሊመጣ ልትኖሩበት ነው። ሰው እድለኛ ነው ማለት ነው። በዛ ልክ ማወቅ አለባችሁ እድለኛ እንደሆነ። እናንተ ግን የሚመስላችሁ ምናልባት ያ ነገር እድለኛ እንደሆነ ሳይሆን እናንተ ያ ነገር ሲኖራችሁ እድለኛ እንደምትሆኑ ነው የምታስቡት። ለዛ ነው የሚርቃችሁና የሚከብዳችሁ፣ የምትጨነቁበት፣ ብዙ ሩጫ ላይ የምትሆኑት ማለት ነው። ሰው መረጋጋት ትችላላችሁ ይሄን በመረዳት። ፖይንቱ ምንድን ነው? ከሁሉም ነገር እችን ውሰዷት። እናንተ ናችሁ የፈለጋችሁ። ስለዚህ ማለት ማንም ያስገደዳችሁ የለም። ነገራችሁ ወይ አትፈልጉ። ልትጨነቁበት ከሆነ ብትፈልጉ ይሻላል፣ አሪፍ ነው። ብትፈልጉ ምን ታደርጋላችሁ? ታድጋላችሁ፣ ኤክስፓንድ ታደርጋላችሁ። ኦፍኮርስ በመንገድ ውስጥ መፍራት የለም መጨነቅ የለም እያልኳችሁ አይደለም። ሊያጋጥማችሁ ይችላል። ኦፍኮርስ ያጋጥማችኋል በመንገድ ውስጥ ማለት ነው። ነገር ግን ያ ሁሉ ጀስት ኤክስፓንድ እያደረጋችሁ ስለሆነ ነው እንጂ አዲስ ነገር ላይ ስንሄድ ሁሉ ፍርሃት የምትባለው ነገር ስለምትመጣ ነው እንደዛ እየሆናችሁ ያላችሁ። ግን እናንተ እንዴት አልሆንኩም፣ እንዴት አልደረስኩም፣ እንዴት አልሆንልኝም፣ ወይኔ ጉድ እያላችሁ ሰው ውስጥ መግባት የማይጠበቅባችሁ። ምክንያቱም ፈላጊ ናችሁ። አስታውሱ። ይህን ስታውቁ ኮንፊደንሳችሁ ከፍ ይላል። ማግኘት የምትፈልጉት ነገር ለእናንተ ቀላል ይሆናል። ኢዝሊ ነው የምታገኙት። ለምን? ከሱ በላይ ናችኋ። አሁን ህይወታችሁ ላይ በቀላሉ እያገኛችኋቸው ያሉትን ነገሮች ሁሉ ለእናንተ ቀላል እንደሆኑ ታውቃላችሁ። ምን እቺ ነገር ትላላችሁ። ለሌላ ሰው እኮ ምናልባት እዛ ዳገት ላይ ነው፣ ለዛም ነው የማያገኘው። ለእናንተ ግን ቀላል ነው። ኤቭሪዴ የምታገኙት ለዛ ነው። በየወሩ የምታገኙት ለዛ ነው። ስለዚህ የምታገኙት ህይወት ላይ ቀላል ነው ያላችሁትን ነገር ነው የምታገኙት። ከእናንተ በታች እንደሆኑ የሚሰሟችሁ ነገሮች ነው የምታገኙት። እሱን ነው የዛሬ መልእክቴ ነው። እርግጠኝነት የጠቀማችሁ ነገር አለ፣ ያገዛችሁ ነገር ካለ ኮሜንት ላይ መጻፋችሁን እንዳትረሱ። ህይወታችሁ ላይ እነዚህን ቪዲዮዎች እያያችሁ የቀየራችኋቸው ነገሮች በእርግጠኝነት አሉ። መጻፍ እንዳትረሱ፣ ወይም በውስጥ መስመር ላኩ እና ዋን ፓወር ኮቺንግ የምትፈልጉ ሰዎችም ሳትረሱት ዲስክሪፕሽን ላይ ባለው ኮንታክት አውሪ። ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ስላላችሁ ሁሉም ቦታ ስለሚሰጥ ኦንላይን ስለሆነ እና ይመቻችሁ። መልካም ጊዜ ሆንላችሁ።